ነው ጥፋቴ ነኝ ገዳይ የሚባለው? ገዳይ ያለው ሰው ነኝ ከገደልኩሽ በቃ ልገደል። አሌክስ እኮ ይቅርታ ብለዋል እኮ እሷ ናት ያልተቀበለችው። እናትየው ሚካኤል ተዘፈቀች አይደለ? ሂዳ ተዘፈቀች። ልጄን አፍቃኛለች ልሽ እንኳን ስትላት እኮ አልፈልግም። የደዚህ የህይወት ፈተና የሚጀምረው ከዛሬዋ ቀን ጀምሮ ነው። ሴጣን የቲክቶክ አካውንት አለውና ምናልባት ይሄ ቪዲዮ ከደ መታገበው ለፍራንክ ነው። ያም የመጀመሪያውም ትልቅ ነው። ሲሞት ነው እድሜውን የሰማው ታምታም ነው። እኔንም ማሳቀኝ ሲመጡ አቤት ሲያምሩ። እነዚህ ስግራቸውንም ቢሆን አጥቤ እኖራለሁ። ከነዚህማ አልለይም አልኩኝ። ሴት መልክ ነው ያለህና ብዙ ሰዎች እና ማለት ወንድ ነው ታዲያ ብዙ እንግዲህ ያያሶሰ ሰዎች ያለህን ነገር አይተው አይደለ ይሄ ልጅ ወንድ ነው ሴት ነው የሚል ነገር ብዙ ሰዎች አንተ ከአውሮፕላን አልወርድም እንዳልክ ነው የሚያውቁት፣ ግን አንተ ይሄን ወቅ ለዘላለም ከኔ ልብ እንደማትወርድ በጣም ነው ማትገመሱ ገባ ዴንጀረስ ሆነ ጸበል እየሄድኩ ነው ከፋሞች ጋር እንኩ ምንድነው ቢከርስ ቶሎ እንዲደርስልኝ ብዬ እሳት አላስነካሁትም። ሰላም እንዴት ናችሁ? ውድ የዩቲዩብ ተመልካቾች ደህና ናችሁ? ሰላም ቤተሰብ፣ ዛሬም በሌላ ቪዲዮ ተመልሰናል። ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ ቪዲዮአችንን ጀምሮ ያደረጋችሁ ደግሞ ላይክ አድርጉ። ቪዲዮን እስከመጨረሻው አብራችሁኝ እዩ። ወደ ቪዲዮ። እሺ ዛሬ ደግሞ ጠይምና ቀይ ነው። ጠይም ሴት ወይስ ከቀይ ሴት? እኔ ቀይ ሴት ነው የሚመችኝ። ቀይ ይሄማ በእርግጠኝነት ቀይ ነው ማለት ቀይሞች እየተበራ ነው ጋይስ። ቀይ ሴት ተራብስማ ቀይ ሴት ቀይሞችስ እኛስ ጠይም ሴት ደስ ይለኛል። ኩበስ ጠይም ሴት ቸኮላት ከረስ ሴት ቀይ ሴት እኔ ቀይ ሴት የ150 ሚሊዮን ብር ቤት ያለው ሰውዬ ነው። ለእግዚአብሔር እኔ ወጣቴ ነኝ አይቻልም። እኔ ወጣቴ ነኝ አይቻልም ተው ሰውዬው ፈልግ ነው እየተመቻት ነው አይደል? ደርባባ ሴት ፈልገዋል። አረ ችግር የለም ተለልተስ ችግር ይዳለው ሰውዬው ኪዳን ይዳል ለኔ መስጠቅ ነው። እንግዲህ አሁን እኔ አንተን ሳይ የሴት መልክ ነው ያለህና ብዙ ሰዎች እና ማለት ወንድ ነው ታዲያ ሴት ይሆን እንዴ ምናምን ይላሉ። በተለይ አርቲፊሻል ኢንተለጀንስ የሚባለው ነገር የሰዎችን መልክ ድምጽ ምናምን ይቀያይራልና ጋይስ ያ አይደለም። አንተ ደግሞ ወንድ ነህ እና መንገድ ላይ ሲያዩ ሰዎች እንዴት ነው እንደዚህ ነው የሚያዩ ድምጽን ከመስማታቸው በፊት? ብዙ ጊዜ እንግዲህ ያያሶሰ ሰዎች ያለህን ነገር አይተው አይደለ ይሄ ልጅ ወንድ ነው ሴት ነው የሚል ነገር የሚያሳድሩት እና እንግዲህ ሰዎች ሲያዩኝ እንግዲህ ተክለቁመን ይሄን እንደምታየው የሴት ነው ያለኝና እንዴ እሺ ጸጉሩ እንደዚህ ባይሆንስ ስለዚህ ጸጉሩ ምናምን እኮ ወንድ መሆኔን የሚያምኑ ሰዎች የሉም። አይገጥሙኝም። ብዙ ጊዜ የሚከራከሩ ሰዎች ይበዛሉ። እኔ ራሱ በቃ እስካገኘህ ድረስ ወንድ አልመሰልከኝም ነበርና ይሄ ነገር ግን ወደፊት እንደው ትዳር ያሳጣም ሴቶች ሴት መስላቸው ሊያቀርቡ ይችላሉ። እንግዲህ ሊያጋጥም ይችላል እንደዚህ አይነት ነገር ይችላል። ፊቱ ምናምን እኮ ሴት ነው የሚመስለው ግን እንዳቀባበሉ ይመስለኛል። ያው አንዳንዴ ተፈጥሮ የምሰጠ የተለያዩ ነገሮች አሉና በዛ ውስጥ ነው ሰዎች ራሳቸውን የሚያዳብሩት ብዬ አስባለሁ። በጣም ነው የማመሰግነው። በድጋሚ ስምህ ደግሞ ሌላው አንድ ወደ ሴትነት የሚመጣ ነው። መዓዛ ገብረ ህይወት ማለት ከምሩ ነው እንዴ ጋይስ? ሄሎ እና እሺ ምን እያደረክ ነው? ስንት ዓመቴ ነበር ያልሽኝ? እኔማ 20 ዓመቴ ነው። አይ 20 ዓመት እንኳን አትመስይም። 18 ዓመት ነው የምትመስይው። እና ያንተስ ማን ነው? ጫላ አይዳ። የኔም እኮ የሚስቴ ስም አይዳ ነው። ጫላ? ወይኔ የባሌ ስም እኮ እንደዛ ነው። እናንተ ወርደታ
ማነው በር ላይ መኪናውን አቆመው? አይ እኔ አይደለም አንተ ነህ አይደለም? አይ እኛ አይደለም። ሻላት አንተ የሰው መኪና እንደ ሰብረን ነው። ወይኔ ወይኔ አንተ ደህና ሰው አልነበረ እንዴ? ወይኔ 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 አረ በጣም ይስተዋል ልታሳብደን ነው አይደል? ነይ ይኸውልሽ አሁን ድመቷ ረቧታለሽ። ከዛ ሚያው 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 ብላስ ታበያታለሽ። ረቧታለሽ ሚያው ነይ 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 አንተ ወደችለት አልጠገበችም። ነይ ነይ አሁን ደግሞ ጉቺ ይመጣልሽ። ነይ አንተ ግበኛ ነህ። ረቦታል ውሻው። ታናናሽ ያላችሁችን ሲስተም ሞክሯት እስኪ። ዮካ ጀላንና የጆን ዳንኤል የፍቅር ፊልም ከፈን ስፓይስ ሪከርድ ሴንተር ተርጓሚ አብርሽና ሰያ ናዮ የኔ ፍቅር ያኔ እስር ቤት እያለን ሁሌ ማታ አንድ ነገር አስባለሁ፣ ልጅና ሚስቴ እንዴት ሆነው ይሁን። ከዛ እኔ ላማልክቱ ይሄን አልኩት፣ አንተ አንዴ ከዚህ አስወጣኝ እንጂ ልጅና ሚስቴን አንቀባርሬ ነው ማኖረው። አይ ማንተራ ነው አሽካይኮ ማን ይባላል? ኦጆ የኔ ንጉስ፣ ብዙ ሰዎች ላይቭ ላይ አንበሳ ሊያወርዱልህ ይችላሉ፣ ግን እነሱ ይሄን አያውቁም። አንተ የኔ አንበሳ እንደሆንክ ግን በጣም ችሎበታል። አንቺ ደግሞ ለኔ ዩኒቨርስ ከነግላቡ ነሽ። በቅርቡ ጊፍተሮችን ሽምግልና ልክና ጋብቻችን የሚከናወን ይሆናል። እስከዛ ልጄን እንደምወደው ንገሪልኝ። ኦ ያቺን ቀን በጉጉት ነው የምጠብቃት። ብዙ ሰዎች አንተ ከአውሮፒናል አልወርድም እንዳልክ ነው የሚያውቁት፣ ግን አንተ ይሄን ወቅ ለዘላለም ከኔ ልብ እንደማትወርድ። ሴጣን የቲክታክ አካውንት አለውና ምናልባት ይሄን ቪዲዮ ከደረሰ ቪዲዮ ነው ማለት ነው እና እንዴት ነው ማለት መልአክ የነበረ ክንፍ የነበረ ግርማ ሞገስ የነበረ የመላእክቶች አሉ። እሺ አሁን ደግሞ ለሱ ቪዲዮ በቃ በዘላለማዊው ሆኖ በንጉስ በእግዚአብሔር ፊት ቆመ በቃ የምትታይ የነበርክ መልአክ ወደ መጨረሻ ከሰው በታች ከእንስሳ በታች ከመሬት በታች መጨረሻ ከመጨረሻው በታች የሌለው መጨረሻ ሆኖ የወደቀው ነው። ሰምተሃል? አይምሮ ውስጥ እንዴት ነው ይሄን ነገር ተቀብሎት አሁን እየኖርክ እየተጣጣርክ ያለው? እኔ እኮ ቢያንስ ከአንተ በተወሰኑ ስቴፖች ከፍላለሁ። እንደ ደግሞ አንተ መልሰህ የሆነ ስራ ተሳካልሽ እና ራስሽን አጥፊና እያልክ የምትመክረኝ ነው። ይሄ እኮ አንተም ብሎ መካል ለድሀ ሀብታም ይጋብዛል። የራሷ አሮባት የሰው ታማስላለች ነገር እኔ ነኝ እኮ ቢያንስ ልመክርህ የሚገባው። እኔ እኮ ከአንተ የተሻለ ቦታ ያለው አቤቱ ቀጥ በጣም የሚገባው ግን እንዴት ነው ከኔ በታች ወደ ላይ የምትመክረኝ? ይሄ በቃ ወደ ላይ አንጋጦ ሸና የሚባለው ነገር የምታራምደው ነው። እውነቷን እኮ ነው። ግን ጋይስ ምን ሆነ ነው ሲሆን በጣም ደብሮሃል እንዴ? ጀለሶች ምናምን ያሉ እንዴ በቃ ይሄን ያህል ከመረረ ይቅርታ ጠይቀህና አትመለስ። ከዛ ደግሞ በዮብ ስትፈትነው ሄደህ በጌታ ፊት አስፈቅዳለህ። ስለዚህ ሁላችንም ስትፈትን ዝም ብለህ ዘዋት ሄደህ ታስፈቅዳለህ ምናምን። እንደ በክፉ ልብ ተነሳስተህ እስኪ ሰው ይላደናቅፎ ምናምን ብለህ ክፉ ልብህን ይዘህ ሄደህ እግዚአብሔር ፊት ቆመህ ስታስፈቅድ እግዚአብሔር ይሁን ብሎሽ እየፈቀደልህ እኔ እንዴት ነው የተሰቀለልኝ የሚወደኝ ልጁ እኔ ስለምነው ለምን እንደው የማይሰማኝ የሚመስልህ? ድፍረት ነው የሚገርመኝ። አይሰማሽ ምናምን ስትለኝ ለማንኛውም አካውንት ትንሽ ቀዝቀዝ ብሏል፣ ታፕታፕ አስደረግ እንደ እየተንቀሳቀስክ እንግዲህ ጋሽዬ በቃ ቪዲዮ ከደረሰ ተመለስ እያለችን እንዳለ ሰምተሃል? ምሳ ስንት አወጣችሁ? ኮሜንት ላይ ጻፉልኝ ለምሳ ስንት እንዳወጣችሁ። እኔ ደግሞ በአንድ የምሳ ዋጋ መግዛት የምትችሉትን ኦሪጂናል ሽቶ ላሳያችሁ። የስንት ብር? ሞንቴ ብላክ ኤክስትሪምን በ100 ኤምኤል ፐርፊውሙን በ29900 ብር ብቻ። 29000 ነው የምሳ ዋጋ። ኦ ዋው 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 ጥሩ ነው። ሽቶ በጣም ቆንጆ ነው። ምሳ ግን 29929,900 ብር ኢትዮጵያን ብር። ምንድነው የምትበሉት በዚህ ብር? ቆቆር ነው የሚበላው? አይነት ምግብ ነው የሚበላው በ29000 ብር? what kind of food are you going to eat? ኡፋ ነው የምትበሉት? ተመላሽ ነው በ29000 ብር? 29000 ምን አላት? god damn ከ100,000 ብር የሚያንስ ምግብ አለ ወይ ብዬ አውዛስኪ ማሰልፍ እኔም ራሱ እንደዚህ እንደዛስተኝ ይወጣል ነው 29000 ምን አይነት ምሳ? ይሄ በጣም እኮ ከባድ ላይ ነው ያለው። 29000 ብር ፎር ምሳ ቱ ቺፕ። አንቺ ቁለታም ቆለጥለት ምሳ 29000 ብር። ምን አይነት ምሳ ነው 29000 ብር? ከባድ ነው እንዴ? ምን በለው ወይፈን ነው የሚታረደው? ሙሉ ወይፈን የኔ ነው ብሩ። ሎሚ ባለበት ሀገር ለሽቶ 29000 ብር ማውጣት ምንድን ነው? ከታጠብኩ አይበቃም? አጃክስ ይላል ለቅላቅ የወንጀል ባይ ምን ችግር አለው? ምንድነው ችግር? እንሳ ምሳ በምትበሉበት ዋጋ 29000 አንበላም። 29000 ብር ምንም ማለት ምሳ አንበላም።
የ2 ወር 3 ወር የመንግስት ሰራተኛ ደሞዝ ነው። እሱንም ጥሩ የሚከፈል ስነ ስርዓት አድርጉ። ቀድዳሉ እንዴ? ዝም ማለት እንጂ መሆን ሆነ አይደለም። ይሄው ለጎመም ነው የሚለው አምባ ሄዱበት ነው የያዘ ይዞን ነው እንጫ መለቀሚን አዝቢ ከለና ተናግረናልኛ። ሙሳ ስንት ነው ያወጣሽው? ሄደለታ ማዘር ቤት ሳትኖር እንግዳ ሲመጣ ወልካት ጭቅጭቀኝ አንድ ቀን ጋበዝከኝና ትነዘንዘኛለህ እንዴ? እዚህ ቤት ሰው አለ። ቻው በቃ መልሰህ እንዳትደውይ። እዚህ ልጅ ውስጥ ግን ሰዎች ናቸው የምትኖሩት? ልጆች እንዴት ናችሁ? ሰላም ነው ማዘር? ቤት ታራኩ አልሰማችሁኝም? እናታችሁ የለችም እንዴ? አዎ የለችም። አይ በቃ ልጠብቃታ። መጣሁ አንዴ። አይለው ቤት ውስጥ እናታችሁ ሳትኖር እና እንግዳ ሲመጣ አይለው እንደ ምን ላድርግ ነው የሚያስብለው እኮ። መጣሁ አንዴ ማዘር። አራንቺ ልጅ የሆነ ነገር አድርጊ ስትይው ቁጭ ብላለች። ይሄ ለምን መጣ? የሆነ ነገር አድርጊ ልልሽ ነው። ደግሞ ማፋጠጥ ከበደኝ። ሂድ በቃ አሻጨውታትን የሆነ ነገር ገዝቼ እመጣለሁ። እሺ በቃ ጭንቀት ነው እንዴ? ግን ምን ልታመጪ ነው? እኔ እንጃ የሆነ ቺፕስ ነገር ቺፕስ አመሻት እንዴ ወጥ ካለ በእንጀራ አቅርቢ አለ። ምንም ነገር የለም። ልጆች ትቆያለች እንዴ እናታችሁ? እኔ እንጃ አልነገረችንም። እንዴ ለምን ቆይ እንደውልላት ስልኳን ሳትይዝ ነው የወጣችው። አይ አሉ ነገር ስሪ በቃ ምንድን ነው የምሰራው? የሆነ ወጥ ነገር ነው። ያሟል እንዴ ፍርፍር ብቻ እኮ ነው የምችለው። በቃ እሱ የሚሆን ስሪ። የእንቁላል እኮ ነው። ነግራችኋለች ታዲያ እዚሁ ቅርብ ቦታ ነው ሰው ለመጠየቅ ሄደችው። በቃ ለምን ቡና ታፈዩ? አንቺ ነሻ? ኧረ እባክህ ሞቼ ነው ቆሜ። ኧረ እሺ ተይ የሆነ ነገር አድርጊ። በቃ እሺ ሂድ ዋስጣት የሆነ ነገር ሰርቻ እመጣለሁ። የብልሽ ነው? አዎ ሂድ። እሺ ሰጣልታ መጣም ማዘር የጁሃ ወይ እኔ ምንም አልበላም። ኧረ እስክትመጣ የሆነ ነገር ይቅመሱ። ተው አትጨናነቁ። እኔ ምንም አልበላም። የምሮት ነው ማለት በደስታ ሽክን ያለ የሆነ ነገር ሰርተናል ካላችሁ ወይኔ ወርደት ምን ሰርተው ይሆን ማዘር? ወይ ባትደክም ይሻል ነበር እኮ። ምን ሰራሽ? ሽሮ ነው። እሺ ሙያሽን ልልሻ እንኩ ምንድነው? ቢቀርስ ቶሎ እንዲደርስልኝ ብዬ እሳት አላስነካሁትም። በቃ ኧረ እባክሽ ጎበዝ። ልጣጭም አለው። በስመ አብ። አዎ የሽንኩርት ልጣጭ ወደ ያጣፍጣል ሲሉ ቲክቶክ ላይ ሰምቼ ነው። አቤት ሙያ ይብሉ በቃ። እሺ እናንተ የተሰጠውን ልብስ አስገቡት ብያችኋል ነበር የወጣሁት። በቀሉ ልጆችሽ ሊደፉኝ ሲሉ ደረስሽልኝ። ኧረ አንተ ልክ ትችላለህ። እስማ በጣም ነው ማትገመት ሰው ገባ። ዴንጀረስ በሆነ ጸበል እየሄድኩ ነው ከፋሞቼ ጋር ገባ። እምነትህን በልብ አድርገህ ሰው የፈለገውን ይጠም አይደለም ኦኒ ጋር ካንጃጅሚ ገባ ይጠም አይደለም ደህና ጸበል እየሄደ ነው ብለን ደስ ብሎን ሳንጨርስ አሌክስ እኮ ይቅርታ ብለዋል እኮ። እሷ ናት ያልተቀበለችው። እናትየው ሚካኤል ሞዶ ሚካኤል የእናቴ ፊት ያሳይ። እሷ ናት አልቀበልም ያለችው። እናትየዋ ናት አልቀበልም ያለችው። አሌክስ ይቅርታ ሽማግሌ ላክ ወደ ውጭ ማርያም ነው አሜሪካ ብዙዎች አሉ። ወይስ ልክልሻለሁ ሚካኤል ሽማግሌ ላክ በቃ ይቅርታ አትቻለሁ ነው አልቀበልም። ታዲያ እዚህ ጋር ደግሞ እኔ መሀል ላይ ገብቻለሁ። ለምን ሁለቱ ወዷቸዋለሁ። ታዲያ ምንድን ነው ጥፋቴ? እኔ ገዳይ የሚባለው ገድያለሁ ሰው እኔ ከገደልኩ እሺ በቃ ልገደል። አዎ አጥፍቻለሁ። በሰዓቱ መስሎኝ ለነሱ ስለሚዋደዱ ስለሚፋቀሩ ያገዝኳቸው መፍትሄ ሰልቢያታለሁ። ኦኬ ሶሪ ይቅርታ። ተዘፈቀች አይደለ? ሂዳ ተዘፈቀች። ልጄን አፍቃኛለች ልሽ እንኳን ስትላት እኮ አልፈልግም። እኔ ደግሞ በጣም የሚያሳዝነው ፓርት እኮ ይሄ ነው። ከመምጣቷ በፊት ናፍቃኛለች ምናምን ስትል ነበርና አልፈልግም ያለች ሴት እኮ ናት። አልፈልግም። እሺ ይሁን። አንድ ነገር ልንገራችሁ። የደዚህ የህይወት ፈተና የሚጀምረው ከዛሬዋ ቀን ጀምሮ ነው። ዛሬ ፕሮፋይሏን ነው ያጠቆረችው አይደለ? በውስጧ ደግሞ የዘላለም ሀዘንና ጸጸት ተቀብሮ ይኖራታል። የዘላለም ሀዘን
ተቀብሮ ይኖራታል። የእናቷን ሞት ያቺ መታገበው ለፍራንክ ነው። ያም የመጀመሪያውም ትልቅ ነው። ሲሞት ነው እድሜውን የሰማሁት። ሀብታም ነው። እኔ ማዘር ደግሞ ቀሳውን ቲክቶኩን አጫቀቀ እኔንም ማሳቀኝ ሳኩኝ ግን ውሸት ነው። ልጆቹ መጡ። ሲመጡ አቤት ሲያምሩ! እነዚህን እግራቸውንም ቢሆን አጥቤ እኖራለሁ። ከነዚህማ አልለይም አልኩኝ። እቺም ሲያምሩ ደግምልሃለሁ። ዘራችሁ ያምራል፣ ዘራችሁን ያብዛውላል። የወንድሞቹ ልጆች ሁሉ ሽንታቸው አይደፋ ብዬ ነው የምመርቀው ሲጋበዝ። አዘርግን ከባድ ሰው ያምራል፣ ውሸትም ይሰራል። ከዛ ሃይ ዳዲ አለ ሁለተኛ ልጁ ሲለው ምን ዳዲ ትላለህ? ፋዘር በላለው ለካ አስቦኛል። ብራዘር በላለው ለመጥበስ እኔን እንዲመቸው ነው ለካ። ትልቅ ላለሙ ግን ወንድም ምን የሚመስሉት የእውነትም አሁን ተዋወቅኳቸው። ጨዋታ እየደራ ሲሄድ ከየት ነው የምታውቃት ዳዲ ያሉ ጨዋታችን ሲበዛ፣ ኧረ እኔ አሁን ነው የማውቀው የሰከንድ ልዩነት ነው ከእናንተ ጋር ነው እኮ። ከዛ ወንድሜ ደግሞ ዳሸን ቢራ ኬሚስት ነው፣ አሁን የለም በህይወት። እንደ አጋጣሚ መጣ። ኮልታፋ ነው፣ ጥቁር ነው፣ በጣም መልከ መልካም ነው። ከዛ መጣ። ልክ ሳያቸው ደነገጠ። እኔንም ያምንብኛል ጥሩ ነገር እንደምሆን ምናምን ነው። ማናቸው ደግሞ እነዚህ ንጉሳን ቤተሰቦች አለ። የዛኔ ልቤን አልጠይቀኝ ያስኩት ከይ ሰውዬ እኔ ነው እያልኩ አልኩኝ። ከዛ በዛው እነሱም አልጋ ወደ ተያዘበት ሲሄዱ እሱ ቁጭ ብሎ ልጋብዛችሁ ብሎን የሆነ ሰውዬ ጓደኛ አደጋ ደርሶባት ነበር። የመኪና ባሏ ማናጀር ነበር፣ የባንኩ ሞቷል። አደጋዋን ሲጠይቃት እንደው ትልቅ ሰውዬ ነው እሱ አጋጠመው እኔን ለመጠየቅ። የኔ ቆንጆ የት ነው የምትማሪው አለኝ። የምን ትምህርት? ኧረ እኔ ደብረ ዘይት ምን የመሰለ ኑሮ ምን የመሰለ ፓይለት ኮሎኔል ባል ነበረኝ፣ አሞራ ፍርሶብኝ ነው ቤቴን አልኩት። ልታታልይ መሰለኝ አለ። ያው ትልቅ ሰው እኮ አምነህም ፍቅር እንደሚይዝም ማዕቀብ። ስልክ ነበረኝ አልሰጥም ስልክ ነው መደመሪያ ነው የምለው። ያው ይጨቀጭቁሃል ሰዎች ሱቅ ላይ ደግሞ ቁጭ ብላ አትተኛም። ቀጭን ነው አገጭህን የሚያደርጉት እየደወሉ ድካም ማላ። እሺ አልኩትና ስልኩ ሰጠሁት በሲጃራ ወረቀት። አሁን በቅርብ ጣል ነው በጭቄ እዛ በሚሸጥበት ጓደኛዬ ጋርና ሰውየው ልጅቷን ሲያዋራ ይገርምሻል እኔም እኮ የልጆቼ እናት በጣም መሞት እኔ ነኝ የሚገባኝ። ልጆቼን አስተምራ ደህና ቦታ አድርሳ ሞተችብኝ። እኔ ነበርኩ መሞት የሚገባኝ ሲል ያችን ሰምቻለሁ። ከዛ በኋላ ግን ያለውን አልሰማሁም። እንዴት እንደምገባ እያስተካከልኩ በቃ አይጠቅመኝም። ያው ገብቼ ባረጋጋው ይሻላል አይደለም? ይሻላል ምከምለው። ከዛ የማዘሮችና ግን በቃ ጋይስ ሌላ ታሪክ። ዛሬ የነበረን ቪዲዮ ይሄንን ይመስል ነበር። ሰብስክራይብ ማድረጋችሁን እንዳትረሱ፣ ላይክ ማድረጉ። በቀጣይ ቪዲዮ እስክንገናኝ ድረስ ሰብስክራይብ አድርጉ ጋይስ፣ ላይክ ማድረጉ። ባይ